አዳምን ማለቱ ነው። እኛ ወደ ሰማይ በሰማይ ትኖራላችሁ ትለናለህ እንጂ በየት አድርገን ነው የምንሄድ ብሎ መንገዱማ እኔው ነኝ አላቸው። መንገዱማ እኔው ነኝ። ስለዚህ ቅዱስ ቄርሎስ ሚላል ይህን ሲተረጉም አይዟችሁ መሪያችሁ የማይደክም እኔ ነኝና አለ። ከመንግሥተ ሰማያት ማን ያደርሰናል አትበሉ። ያን ማደናቆ ይጥለናል አትበሉ። መሪያችሁ አምላክ ነውና የሚያስቀራችሁ ማንም የለም። መንግሥተ ሰማያት የሚከለክላችሁ ማንም የለም። እኛ አጋንንት ቢነሳ፣ ሰይፍ ቢነሳ፣ ሾተል ቢነሳ፣ ጦርነት ቢነሳ፣ ረሃብ ቢነሳ ከሰማይ መንገዳችሁ የሚያስቀራችሁ የለም። መሪያችሁ አምላክ ነውና ሲመሪያችሁ አምላክ ነውና ነው። አዎ እውነቴን የምነግራችሁ አምላክ ለእናንተ ስለደከማችሁ ርዋችሁ እንኳን አሁን ገና 3 ሰዓት ይሄ ሁሉ ነገር ስላለ አይረዳን ይሆናል። እየነገርኳችሁ ግን ይህችን ቤተክርስቲያን እንደተወለደ ክርስቶስ እንደተወለደ ሄሮድስ ተነሳ። በሐዋርያት ዘመን ሌሎች ሄሮድሶች ተነስተዋል። ቀጥሎ በሁለተኛው ክፍለ ዘመን እነ ትራጃን እነ ዲዮቅልጥያኖስ ተነስተው ቤተክርስቲያን ከ100 ዓመት በላይ አረዱ፣ አቃጠሉ። ቤተክርስቲያን ተሰቃየች። አሁንም ቀጠለች፣ እየቀጠለች እንደገና በአራተኛው ዘመን አሪዮስ ተነሳ፣ አሁንም ቀጠለች። በአምስተኛው ዘመን ሌሎቹ ተነስተዋል፣ አሁንም ቀጠለች። እነ ንስጥሮስ እነ መቅዶንዮስ ተነስተዋል፣ አሁንም ቀጠለች። አሁን መጨረሻ ላይ እንግዲህ ደግሞ በሰባተኛው ክፍለ ዘመን መሐመድ ተነሳ፣ አሁንም ቀጠለች። ቤተክርስቲያን አምላክ ይመራታልና ማንም እየተደራጀ ሃይማኖት ቢመሰርት፣ ሰይፍ ቢያደራጅ፣ ገጀራ ቢቀብር ሃይማኖት ቤተክርስቲያኒቱን ከሰማይ መንገዷ ሊያስቆማት የሚቻለው ማንም የለም። ለምን? መንገዱ የኔ ይባላል። መንገዱ የኔ ነው። የፍጡር መንገድ ቢሆን ተከትለው ሊጠፋ ነበር። ይጠፋል ወይ ከብቶች ያጠፉታል ወይ አንበሳው ያጠፋዋል። የክርስቶስ መንገድ ግን ራሱ መንገድ ነው፣ ራሱ መዳረሻ ነው፣ ራሱ ወደብ ነው። በዚህ ሁሉ ቤተክርስቲያን አትቆምም። በ9ኛው ዘመን ዮዲት ተነስታ 40 ዓመት ቤተክርስቲያን አቃጠለቻት፣ አልቆመችም።